ሰላም ሰላም የተወደዳችሁ የዮሐና ቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ጤና ይብዛላችሁ። እግዚአብሔር ይመስገንኛ በጣም ደህና ነን። በዛሬ ቪዲዮ የማጋራችሁ ያለ ጊዜ ያለ እድሜ የሚከሰት ሽበትን እስከ ወዲያኛው የምንሰናበትበት የምንሸኝበት ተፈጥሯዊ በሆኑ ግብአቶች የተዘጋጀ ውህድ ነው። እንግዲህ ባለፈው ኦይል አጋርቻችሁ ነበረ። በዚህ ቪዲዮ ደግሞ ውህዱን ነው የምናዘጋጀው። የምታዩት የሚያምር ውህድ ሽበትን ለመከላከል ይሄ ያለ ጊዜ የሚከሰት ሽበትን ለመከላከል ለማጥፋትም ጭምር አንዴ ብቻ በመጠቀም ሽበትን እስከ ወዲያኛው አልኳችሁ በቃ ቻው ቻው የምትሉበት ውህድ ነው። እኔ ለራስ እየጠቀመኝ በጣም የወደድኩትም ስለሆነ ነው እንግዲህ ላጋራችሁ የመጣሁት። ይህ ትሪትመንት እንግዲህ ሽበትን ለመከላከል ብቻ ሳይሆን ለፀጉራችን ብዛት መፋፋት፣ ለእድገቱ፣ ለወዙ፣ ለራስ ቅላችን፣ ለቆዳው ጤና ብቻ በአጠቃላይ ጥቅምን የምናገኝበት በጣም ሰፊ በቃ ቁጥር የሌለው ጥቅም የምናገኝበት ውህድ ነው። ምክንያቱም የምናዘጋጀው ግብአቶች ሂደቱ ለዛ አላማ ስለሆነ ማለት ነው። ስለዚህ ቪዲዮን እስከመጨረሻ እንድታዩ ግብዣዬ ነው። ለማዘጋጀት የምንጠቀመው ቁርንፉድን በመጀመሪያ 1-2 የሻይ ማንኪያ ወይም 1 የገበታ ማንኪያ የሚሆን ነው የምጠቀመው። እንዲሁም ደግሞ በተመሳሳይ መጠን ቁርንፉዱን እሳት ላይ እነኝን ሁለቱን አንድ ላይ አምሰዋለሁ። በደንብ እሳት እንዲገባው እርር ምናምን ስኪል ሳይሆን የሚፈልገውን ጥቅሙን ለማግኘት ብቻ ጥቅሙን እንዲሰጠን በቀላሉ በመንፈጫው ሰዓት በቀላሉ እንዲፈጭ ጥቅሙን ውስጥ ያለውን ጥቅም እንድናገኝ ብቻ ነው እንጂ ረር አድርገን እንዲጠቁር ያ አላማ አይደለም። እንደዛ ማድረግም የለብንም። ባሳረርን ባጠቆርነው ቁጥር ጥቅሙንም እንዳናጣ ማለት ነውና ይሄ ፀጉራችንን ለማጥቆር ብቻ አይደለም። እንዳልኳችሁ ራሱ በራሱ ግብአቶቹ ያለ ጊዜ የሚከሰት ሽበትን ለመከላከል አላማ የሚሆኑ ንጥረ ነገሮችን እና ቫይታሚኖችን የያዙ ስለሆኑ እነኛን ጥቅሞችን ለማግኘት በደንብ እንደዚህ ማመስ ነው የሚጠበቅብን። ዝግ ባለ የእሳት መጠን ማመስ እንጂ በደንብ ማሳረር እና አሻሮ እስኪሆን ማድረግ የለብንም ማለት ነውና እነኚህ ሁለቱ ግብአቶች እንግዲህ በተለያየ መንገድ ለተለያየ አላማ የምንገለገልባቸው ናቸው። ከቅመምነት እህልን ከማጣፈጥ ባሻገር ለፀጉር ጤና የምንጠቀማቸው ግብአቶች ናቸው እና በተለይ ሁለቱም ጥቁር አዝሙዱም ቁርንፉድም ውሃውም ኦይሉም ውህዱም እንዲተዘጋጅቶ ለፀጉራችን የምንገለገልባቸው በሳይንስም ጥቅማቸው የተረጋገጠ እኛም እንግዲህ ተጠቃሚዎች ጥቅሙን ያረጋግጥን ስለሆነ እንግዲህ ነው የምንጠቀመው በተለያየ መንገድ ለተለያየ አላማ ማለት ነው። እና በመቀጠል የአረንጓዴ ሻይ 3 ጨምሬ የውስጡን ፓርት በዚህ ሂደት አምሰዋለሁ። ይሄም እስኪያር ማቆየት እንደዚህ አይጠበቅብኝም። አላሳረረውም። ሞቅ እንዲልና ብራውን እስኪሆን ድረስ በመንፈጫው ሰዓት በደንብ ጥቅሙን እንድናገኝ ማለት ነውና ይህም የግሪን አረንጓዴ ሻይ ለፀጉር ጤና እንክብካቤ በጣም ጠቃሚ የሆነ በጣም አስደናቂ ጥቅሞችን የሚሰጥ ግብአት ነው። ከዚህ በፊት እንግዲህ የዚህን ስፕሬ አዘጋጅቼ ቪዲዮ ሰርቼ ነበር እኔ ተጠቅሜ በጣም የወደድኩትና ያንን ቪዲዮ እንግዲህ እንድታዩት ጋብዣለሁ። እንግዲህ በጣም ጠቃሚ የሆነ ግብአት ነው። ለዚህ ደግሞ አላማ አሁን ለምናዘጋጀው ውህድም በጣም አስፈላጊ የሆነ ጥቅም ስለሚሰጠን ነው እና በዚህ ሂደት ካመስኩት በኋላ እንደ ብራውን ነው እስኪሆን ድረስ እሳቱንም ዝግ አድርጌ አቅም የሌለው ነው እንደ ቁርንፉዱና እንደ ጥቁር አዝሙዱ አቅም ያለው አይደለምና እሳቱን ዝግ አድርገን ማመስ ይጠበቅብናል ማለት ነው። በመቀጠልም ደግሞ 2 የገበታ ማንኪያ አብሽ ያንንም ጨምሬ እንደዛው በተመሳሳይ ሁኔታ ዝግ ባለ የእሳት መጠን አምሰዋለሁ ማለት ነው። እስኪጠቁር በደንብ እስኪጠቁር ይሄኛው ነው የምናምሰው ማለት ነው። እና በዚህ ሂደት እያመስን ዝግ አድርገን ማለት ነው እሳቱን እንዲህ ለብ አድርገን ላዩን ሳይሆን
በደንብ ውስጡን በደንብ እስኪ ጥቅሙን እስኪወጣ ድረስ ከለሩን እስኪቀይር ድረስ እናምሰዋለን ማለት ነው። እንደዚህ አይነት ነገሮችን ስናዘጋጅ አንዳንድ ማመሻዎች ምጣዶች ወይ እንደዚህ መጥበሻዎች ሳሳ ያሉ ሆኖ ግልብልብ የሚያደርጉ አሉ። ይሄ ግን ወፍራም ነው የምጠቀምበት እኔ ጊዜ ሰጥቼ ነው እንትን እያልኩት ያለሁት እንጂ ወዲያው እሳቱን እንትን ብዬ ለፍጥነት ላይ ድረስ አይደለም። እንደዛ ካደረግነው የሆነ አመድ ነው የሚሆነው፣ ጥቅም አልባ ነው የሚሆነው። አሁን ይሄ እንዲጠቁርና በደንብ ጥቅሙን እንዲሰጠን ያለ ሂደት ነውና እዚህ ሂደት እንደዚህ ካደረኩት በኋላ አውጥቼ ቀጣዩን ግብአት ደግሞ እንደዚሁ እንትን እላለሁ ማለት ነው። እና እንግዲህ እንደሚታወቀው የአብሽም ያለ ጊዜ ያለ እድሜ የሚከሰተውን ሽበት በመከላከል ረገድ ከፍተኛ ሚና ያለው ነው። ለፀጉር ጤና፣ ለፀጉር እንክብካቤ፣ ለራስ ቆዳ ጤና ጭምር በጣም በርካታ ጥቅምን የሚሰጥ ግብአት ነው። በመቀጠልም እየጨመርኩ ያለው ቡና ነው። እንግዲህ ቡናው ኦልሬዲ ዝግጁ የሆነ ነው እዚህ ሀገር በዚህ መልኩ ተቆልቶ ገና ጥሬ ነው የሚመስለው። እሱን ፈጭተው ይጠጡታል ማለት ነው። እና ያንን ነው እየቆላው ያለሁት ብራውን እስኪሆን እንደዚህ ወዙን ጥቅሙን በደንብ እስኪሰጠን ድረስ ከቆላሁት በኋላ ከሌሎች ግብአት ጋር እቀላቅለዋለሁኝ ማለት ነው። እና እነኚህ እያንዳንዱ ግብአቶች እንደሚታወቀው በውስጣቸው በጣም በርካታ ጥቅምን የሚሰጡ ንጥረ ነገሮችን፣ ቫይታሚኖችን የያዙ ናቸው። ይሄ በተለይ ያለ ጊዜ የሚከሰት ሽበትን በመከላከል ረገድ በጣም ከፍተኛ ሚና ያላቸው ናቸው። እና በዚህ ሂደት እንግዲህ ሁሉም ካመስኩኝ በኋላ ቀላቅዬ እስኪቀዘቅዝ ካቆየው በኋላ በደንብ በሚያደቅ ማሽን እፈጫለሁ። እንግዲህ እንደምታዩት እንደዚህ ጥቁር ይምሰል እንጂ በመፈጨው ሰዓት በቃ ብራውን ነው የሚመስለው። ውስጡ ያለው ጥቅም አልጠፋም ልላችሁ ነው። እንዲህ እንደምታዩት እርር ያለ ሆኖ እንደዚህ ያረረ መስሎ ጥቅሙ እስኪጠፋ ድረስ እንደዛ አላደረኩትም። አሁን ሲፈጭ ታዩታላችሁ። እንዳልኳችሁ ዝግ ባለ የእሳት መጠን ስለሆነ ያመስኩት አያችሁ ከለሩን። ሂደት ከፈጨውት በኋላ እቃ ላይ አድርጌ ይሄንን እንግዲህ ግብአቱን ለሁለት ጊዜ ነው የምጠቀመው። ምክንያቱም ብዙ ስለሆነ ለሁለት ጊዜ ነው የምጠቀመው። ብዛት ያለው ነው ለአንዴ የሚሆነኝን ብቻ ነው ማለት ነው በዚህ እንትን ማዘጋጀው። እና አሁን ግማሹን ከፍዬ አስቀምጥና የምጠቀመው የቅባት አይነት የወይራ ዘይት ነው። ኦርጋኒክ የሆነ የወይራ ዘይት ነው። በሚበቃኝ መጠን ይሄንን ለክቼ ጨምርና በደንብ ቀላቅልና ይሄ ፓውደርነቱ ግብአቱ ከኦይሉ ጋር በደንብ እስኪዋሃድ ድረስ ቀላቅለውና በቀጣይ የማዘጋጀው እንግዲህ ይሄንን ኦይል በእንፋሎት በእሳት ለጥጄ በዛ ሂደት ካስኬድኩት በኋላ በቀጣይ ውህድ ነው በዚህ ኦይል ውህዱን ነው የማዘጋጀው ማለት ነው። እንዳልኳችሁ ውህድ ነው በዚህ ቪዲዮ የማዘጋጀው እንጂ ኦይል አይደለም። ባለፈው እንግዲህ ኦይል አዘጋጅቼ አጋርቻችሁ ነበር። በዚህ ቪዲዮ ግን ውህዱን ነው የሽበት ማጥፊያ ውህዱን ነው የምናዘጋጀው። ይህም ውህድ ልክ አሁን ለምሳሌ በፋብሪካ ደረጃ ተዘጋጅተው ይሄ ሽበትን ለመቀልበስ ወይ ሽበትን ለማጥፋት ፀጉርን ለማጥቆር በሚል የሚሸጡ በኬሚካልነት ያላቸው የግብአት አይነቶች አሉ። ነገር ግን ያው እንደሚታወቀው እነሱ ግብአቶች ለጊዜው ስንጠቀም ያጠቁራሉ። ነገር ግን መልሶ ፀጉራችን በእጥፍ ሽበቱ እንዲበዛ ያውም ትንሽ ከነበር እንዲበዛ የሚያደርጉ ናቸው። ምክንያቱም የሚሰሩበት ይመስለኛል አላቅም ከምን እንደሚሰራና ሽበት እንዲበዛ ጭራሽ እሱ መጠቀም አይጠበቅብንም። እንደው ለማንም አይመከርም። እኔ አልመክርም በበኩሌ። ምክንያቱም ብዙዎች ተጠቅመው በቃ ሁሌ የሱ ተጠቃሚ ነው የሚሆኑት። ነገር ግን እንደዚህ ያሉ ውህዶች በቤት ውስጥ የምናዘጋጃቸው ሁሌ መጠቀም አይጠበቅብንም። በቃ በአንዴ ሽበት ገና የጀመረን ካለም ለማስወገድ ለመቀልበስ ፀጉራችንን ለማጥቆር በዘለቄታው ደግሞ ያለ ጊዜ ሽበት እንዳይከሰትም የመከላከልንም ስራ የሚሰሩ ስለሆኑ ማለት ነው። እና በዚህ ሂደት
እሳት ላይ አስከጂው ከአንድ ሰዓት በላይ ነው እንግዲህ እሳት ላይ ያቆየሁት። ከዛ በኋላ አውጥቼ ለ24 ሰዓት እንዲሁ ትቼዋለሁ። ወዲያውኑ አላጠለልኩም። ምክንያቱም እንደዚህ ጊዜ ሰተን ያዘጋጀናቸው ግብአቶችን ጥቅማቸውን ለማግኘት እንደዛ ማድረጉ እንደውም ከአንድ ቀንም በላይ አስቀምጠነው በደንብ ውህዱ አንድ ላይ እስኪዋሃድ እንደዛ ብናቆይ የተሻለ ነው እና በሳሳ ባለ ጨርቅ ላይ አጠላለሁ። በቀጣይም እንግዲህ ውህዱን ነው የምናዘጋጀው። የመጨረሻ ሂደቱ ውህዱን በዚህ ባጠለልነው ኦይል ውህዱን ነው የምናዘጋጀው። ይህ ኦይሉ ራሱ ብቻውን ብንጠቀመው ራሱን የቻለ ጥቅም የምናገኝበት ነው። በመቀጠልም ደግሞ የምናዘጋጀው እንዳልኳችሁ ውህዱን ነው። በዚህ ኦይል ውህዱን ነው የምናዘጋጀው እና እንግዲህ አሁንም አብራችሁ እንድትቆዩ ጋብዛለሁ። ቪዲዮውን እስከመጨረሻው እንድታዩ ለሌላ ተደራሽ እንዲሆን ተጠቃሚ እንዲሆኑ ሼርም እንድታደርጉ እጠይቃለሁ። እንደምታዩት የሚያምር ከለር ነው ያለው ወዙ ወፍረቱ እና በቀጣይ ሌላ እቃ ላይ አንድ ማንኪያ የካካኦ ፑዲንግ ጨምርና ይሄንን ኦይል ቀላቅዬ በደንብ ካዋሃድኩኝ በኋላ ዝግ ባለ የእሳት በጣም ዝግ ባለ የእሳት መጠን ላይ ጥጄ እስኪወፍር ድረስ እንደ ውህድ እስኪወፍር ፑዲንግ እንደሚታወቀው ስለሚወፍር እስከሚወፍር ድረስ እሳት ላይ አቆየዋለሁ ማለት ነው። በጣም ዝግ ባለ ካልሆነ የውህዶችን ጥቅም እንዳናጣ እሳቱን ዝግ ማድረግ አለብን እና ይሄ የካካኦ ፓውደሩ ከስኳር ከምናምን ነፃ የሆነ ኦርጋኒክ የሆነ የካካኦ ፑዲንግ ነው የተጠቀምኩት። ለዚህ አላማ ለፀጉር እንክብካቤ አላማ የሚውል ነው። የዚህንም ትሪትመንት ባለፈው ቪዲዮ ሰርቼ አጋርቻችሁ ነበር። በጣም ጠቃሚ የሆነ ነው። እንግዲህ እንዴት ፑዲንግ ለፀጉር ልንል እንችላለን፣ ግን አንዳንድ ፑዲንጎች አሉ ጣፋጭነት ያላቸው የተለየ፣ ግን ለዚህ አላማ የምንጠቀማቸው ፑዲንጎች ኦርጋኒክ የሆኑ መሆን አለበት ማለት ነው እና በእሳት ላይ እንደዚህ ስናስኬደው ይበልጥ እየጠቆረ የሁሉም ውህድ እንግዲህ ጥምር ውጤት ይሄንን ይመስላል። ከለሩ ምንም ነገር አላደረኩበትም ምንም ከፑዲንጉ ውጪና ኦይሉን ያዘጋጀሁትን ቀላቀልኩኝ፣ እሳት ላይ ጣድኩኝ እና እንደመወፈር ብሏል። እንደምታዩት ነው። በጣም ያምራል። ወዙም ራሱ ቅባቱ ይበልጥ እንዲወፍር ደግሞ ፑዲንጉን 1-2 ማንኪያም ብናደርግ ይቻላል። ካልሆነም ደግሞ በዚህ ሂደት እንደዚህ ብናደርገው በቂ ነው ማለት ነው። በምንቀባው ሰዓት ፀጉራችንን እንዲያርስ በደንብ ዘልቆ እንዲገባ የሚረዳ ነው እና እንዳያችሁት በጣም ያምራል። እቃ ላይ ለመቀባት እቃ ላይ አድርጌዋለሁ። ኦይል አይደለም ይሄ ውህድ ነው። እንግዲህ በዚህ ውህድ እኔ ሽበቴን የተገላገልኩበት ውህድ ነው። ሽበቴን የተሰናበትኩበት ያውም ደግሞ ሽበት ገና እየጀመረ መሀሉ እንዲህ የሚታይ አይደለም። ለማሳየት እንኳን ለእናንተ የሚታይ አይደለም እንዲህ በአካል ካልሆነ፣ ምክንያቱም ውስጡን ከስር ምናምን እንደዚህ ከፊት ፍጥጥ ያለ ስላይደለ ማለት ነውና ይሄንን ተቀቡና ሽበታችሁን እንግዲህ ተገላገሉ። እንዲሁም ደግሞ ያለ ጊዜ ሽበት ገና እንዳይመጣ እንዳይከሰት በዚህ ተከላከሉ እላችኋለሁና በጣም የሚይዝ ነው። ስትቀቡት ራሱ ፊታችሁን እንደዚህ ከነካ አንዳንድ አንገታችሁን ምናምን ከነካ ራሱ ለማስለቀቅ በጣም ቶሎ ብላችሁ ካልሆነ ልክ እንደ ቀለም በሉት በቃ የሚገርም ውህድ ነው እና በእርግጠኝነትም ደግሞ የሚሰራ ነው። ተጠቀሙት፣ ትወዱታላችሁ። በዚህ ሂደት ተጠቀሙት፣ ታመሰግናላችሁ። ከምሬ ነው ብላችሁ እንግዲህ ያለ ጊዜ ሽበት ሲከሰት ወይም ደግሞ በጊዜው ራሱ ሲከሰት እረፍት አይሰጥም፣ ያሳክካል፣ በጣም ይበላል፣ ያሳክካል። እነኚህ ውህዶች ይህ ውህድ አጠቃላይ ትሪትመንቱን ያዘጋጀንባቸው ግብአቶቹ ይሄ የሚያሳክከንን ቆዳችንን በቃ ያሳክከ እረፍት የሚነሳንን ጭምር ጸጥ ነው የሚያደርገው። ለቆዳችን ጤና አይደለም ለሚያሳክክ ለተለያዩ ቆዳ ተጓዳኝ ችግሮችን ለመከላከልም ጭምር የሚሆን ግብአት ነው። በዚህ ሂደት ከተቀባን በኋላ በዋናነት በደንብ ማሳጅ አድርገን እስከ ጫፍ ድረስ ፀጉራችን ከውስጥ እስከ ጫፍ ሁሉም ቦታ ደርሰን
ብንቀባው ራሱ እንዳያችሁት ለፀጉሬ ሁሉም ነው የበቃው። ምክንያቱም የሚያሰማ ስለሆነ የሚያረስ ነው ራሱና በዚህ ሂደት ተቀቡት፣ ትወዱታላችሁ። እና ሀሳብ አስተያየታችሁን እንግዲህ በኮሜንት አስቀምጡልን። በቀጣይ በሌላ ደግሞ ጠቃሚ ቪዲዮ እንገናኛለን። ይሄንን ቪዲዮ እስካሁን ስላያችሁ አመሰግናለሁ። ከተቀባችሁ በኋላ ሻሽ አስራችሁ ለ1 ለ2 ሰዓት ያህል አቆይታችሁ መታጠብ፣ ከዛ ውጤቱ ደህና ሆኖ